ደምቆ ሲያበራ በጣም ደስ ይላል፣ ያምራል። ከዛ ግን በዚህ ተስፋሽ ላይ ንፋስ ይነፍስ ይጠፋል። አሁን ጭሱን አየሽው? የሚጤስ ጧፍ ማለት ይሄ ነው። ሲበራ ያምራል፣ ሲጤስ ግን ክፉ ነው። ደስታ ተስፋ የምትንከባከቢው ነገር ነው፣ ቼሪሽ የምታረጊው ነገር ነው። ካልተንከባከብሽውና እንዲደክም ከፈቀድሽለት ከህይወትሽ ይጠፋል። ራሳችንን ከሌሎች ሰዎች ጋር ካወዳደርን ችግር ውስጥ እንገባለን። አልቆልሻል፣ ተስፋ የለሽም። አይ ተስፋ አለኝ፣ ተስፋዬ ትልቅ ነው። እርምህን አውጣ፣ ምንም አይሆንልህም። ለምን ይሆንልኛል? ሁለቱ ናቸው፣ ሁለት ተቃራኒ የሆኑ ድምፆች ይመጡብሻል። በየቤቱ አለ፣ በየቤቱ የሚጤስ ጧፍ አለ። እህቶቻችን የሚያስለቅሳቸው እንባ አውጥተው እንዲያለቅሱ የሚያረጋቸው፣ ወንድሞቻችን እንባ አውጥተው ባያለቅሱ እንኳን ልባቸው እንዲያለቅስ የሚያረግ የሚጤስ ጧፍ አለ። ይህንን ለውጥ ማምጣት ይችላል የሰማይ አምላክ እግዚአብሔር። እሱ ከለኮሰው በኋላ እሱ ካበራው በኋላ ግን ደግሞ ማንም አያጠፋውም። ማንም ሰው ሊያጠፋው አይችልም። የመጨረሻ ተስፋ የቆረጣችሁበት ነገር ቢሆን የተቀጠቀጠ ሸምበቆ ቢሆን ቅጥቅጥ ሸምበቆ እንደሚጸና በሱ ማወቅ፣ የሚጤሰው ጧፍ እንደሚያበራ ማወቅ ያስፈልጋል። ደስታ ተስፋ የምትንከባከቢው ነገር ነው፣ ቼሪሽ የምታረጊው ነገር ነው። ካልተንከባከብሽውና እንዲደክም ከፈቀድሽለት ከህይወትሽ ይጠፋል። ግን በቃላት ነገ መልካም ይሆናል፣ ሁሉ ነገር ጥሩ ነው፣ ኦል ኢዝ ዌል እንዲያልሽ ራስሽን ማበርታት፣ ሌሎችንም ማበርታት ያስፈልጋል። ራሳችንን ከሌሎች ሰዎች ጋር ካወዳደርን ችግር ውስጥ እንገባለን። አንደኛ መወዳደር የለብንም። እኔ ከማንም ሰው ጋር አልወዳደርም። በህይወቴ የራሴን ኑሮ ነው የምኖረው። ከራሴ ጋር ግን እወዳደራለሁ። ምን ያህል ልሰራ እችል ነበር? ምን ያህል ሰራሁ? አቅሜ ምን ያህል ነበረ? ግን ምን ያህል አድርጌያለሁ ብዬ ከራሴ ጋር እወዳደራለሁ። እና እሱ አንዱ የዲፕሬሽን ምክንያት ነው፣ ራስን ማወዳደር እና በፍጹም ሰዎች ራሳቸውን ማወዳደር የለባቸውም። አንዳንድ ጊዜ በህይወታችን እንዲህ አይነት ክርክሮች ይመጣሉ። አልቆልሻል፣ ተስፋ የለሽም። አይ ተስፋ አለኝ፣ ተስፋዬ ትልቅ ነው። እርምህን አውጣ፣ ምንም አይሆንልህም። ለምን ይሆንልኛል? ሁለቱ ናቸው፣ ሁለት ተቃራኒ የሆኑ ድምፆች ይመጡብሻል። እና ልክ ተስፋችን ላይ እንዲህ አይነት ክርክሮች ይመጣሉ። ተኝታለች፣ ሞታለች፣ አልቆልሃል፣ ኧረ ገና መጀመሩ ነው፣ ተስፋ የለህም፣ ተስፋህ ብዙ ነው። እንዲህ ተቃራኒ የሆኑ ድምፆች በተስፋሽ ላይ ይመጣሉ። አንድ በጣም እግዚአብሔር የሚወደው ቤተሰብ ታገኛለች። በጣም ተጽፎላቸዋል፣ እግዚአብሔር ይወዳቸዋል ተብሏል። የእነ አልዓዛር ቤት ማርያም አለች፣ ማርታ አለች፣ አልዓዛር አለ። እሱ ራሱ ጌታ እዛ ቤት ይሄዳል። ማርያም እግሩ ስር ቁጭ ብላ ትሰማዋለች። ማርታ ምግብ ዝግጅት ትሯሯጣለች። አልዓዛርን ይወደዋል። አሁን ወንድማቸው ታመመ፣ ተስፋቸው ማለት ነው። ታመመ፣ ታሟል ብለው ላኩበት። ጌታ ሩቅ ቦታ ነው፣ ዝም አላቸው። ኧረ ታሟል፣ ተስፋችን ታሟል፣ መልስ የለም። ደክሟል፣ መልስ የለም። ሞተ፣ ወል ሞቷል። አሁን ምንም ጥያቄ የለውም፣ አልዓዛር ሞቷል። ከዛስ ወደ ፊዮንራል ሄዱ፣ ወደ ቀብር ሄዱ። ቀብር ተዘጋጀ፣ መንደርተኛው ወጣ። የተዘጋጀ መቃብር ነበር። አስከሬኑን እዛ ውስጥ ከተቱት። አይገርምሽም? ወዲያው ነው እኮ አስከሬን የምንባለው። እዛ አልዓዛር መባል ቀርቷል። አስከሬኑን እንቅበር ተብሏል። አስከሬኑን ቀበሩ፣ ድንጋዩን አንከባለሉ። ሁለተኛው ቀን አለፈ፣ አሁንም አልመጣም። ሶስተኛው ቀን ሰልስቶ አለፈ፣ አሁንም አልመጣም። አራተኛው ቀን ላይ መጣ እና ሊመጣ ሲል ለደቀ መዛሙርቶቹ ምን አላቸው? ወዳጃችን አልዓዛር ተኝቷል፣ ላስነሳው እሄዳለሁ አለ። ትቀልዳለህ ነው እንዴ? ኒውሱ ሰምተዋል እንዳረፈ ያውቀዋል። 4 ቀን ሆኖታል እኮ እንዲህ 4 ቀን ሆኖት እንዴት ነው እሱና ሲመጣ ማርታ መጀመሪያ አገኘችው፣ ማርያም አገኘችው፣ ያለቅሳሉ።
የእነሱ ለቅሶ እሱም አነባ፣ እንባ ወጣ፣ እሱም አነባ ይላል። ከዛ በኋላ ወዴት አኖራችሁት አለ። 4 ቀን እኮ ሆኖታል፣ ሸቷል አሉ። እህቶቹ ናቸው። ሸቷል፣ አልዓዛር ሸቷል፣ አስከሬን ነው እና እዛ ጋ ነው የተቀበረው፣ ግን ሸቷል አሉት። አንዳንድ ጊዜ ተስፋሽ እንደዛ ይሆናል። በቃ ምንም ሸቷል፣ ምንም የለም፣ በቃ አልቆለት፣ ማንም ምንም ሊያደርግ አይችልም የሚባልበት ደረጃ ላይ ይደርሳል። የእነሱን ቤተሰብ እንደዛ ነው የሆነው። እና አንዳንዴ እንደዚህ ይሆናል። ተስፋሽ ይንገዳገድና ይጠፋል። አሁን የእነ አልዓዛርን ቤተሰብ ተስፋቸው የእነሱማ አልቋል። ያቺ እኮ እዛ ጋር ትኩስ እንትን ነው፣ ሞታለች፣ ተኝታለች የሚከራከሩት። የአልዓዛር ግን ተቀብሯል እኮ 4 ቀን አልፏል፣ ቦዲው ፈርሷል እኮ። ስለዚህ ምንም ተስፋ የለው። አሁን እዚህ መሃል ስነ መለኮት ስለሆነ የምናወራው፣ እሺ አሁን እዚህ ጋር በጣም የምወደውን እኔ ስክሪፕቸር እወዳለሁ፣ ቃል ከቅዱሳን መጽሐፍት ውስጥ ያለ ቃል በጣም እወዳለሁ እና በጣም የምወደውን ቃል ልንገርሽ። ስለ ክርስቶስ የተጻፈውን ኢሳይያስ ነው የጻፈውና የተናገረው። ስለ እሱ ሲናገር ምን ይላል? የተቀጠቀጠውን ሸምበቆ አይሰብርም ይላል። የተቀጠቀጠውን ሸምበቆ አይሰብርም፣ የሚጤሰውን ጧፍ አያጠፋም ይላል። ተስፋ ነው። መጀመሪያ ሸምበቆውን ላሳይሽ። ሸምበቆ ስላጣው ነው በዚህ ምሳሌ የሚሰጥሽ። ተሰባብሯል። ይህ ስብርብሩ የወጣ ነው። መስራት እንኳን መቆም አይችልም። እንዴት! ይሄ እኮ በቃ የተሰባበረ ነው። የተቀጠቀጥቅጥ ሸምበቆ ነው። ታያለሽ፣ ተጣሙ። አሁን በጧፍ ምሳሌ ነው ያደረኩት፣ ግን ቅጥቅጥ ሸምበቆ ነው። ይሄ ቅጥቅጥ ሸምበቆ ያለው እድል ምንድን ነው? መሰበር ብቻ ነው። ምንም ብታረጊው፣ እንደዚህ ብታረጊለት፣ ምን ብታረጊለት ሸምበቆ ነው። ሸምበቆ ደግሞ ሌላ አትክልት ቢሆን ደጋግፈሽ ጥንካሬው ማምጣት ትችያለሽ አይደል? ሸምበቆ ግን ኦልሬዲ ያለቀለት ነው። እሱ ምን ይላል? ቅጥቅጡን ሸምበቆ አይሰብረውም ይላል። ታዲያ ምን ያደርገዋል? ቀጥ ብሎ እንዲሆን ያደርገዋል። አንዳንዴ ተስፋችን፣ የተስፋ ሸምበቋችን ይቀጠቀጣል። ሆፕለስ ነው የምትይው። ከመቀንጠስ ውጪ ተስፋ የለውም፣ ከመቆረጥ ውጪ ተስፋ የለውም እንጂ ይሄ ተመልሶ ሸምበቆ ሊሆን ትያለሽ። ግን ቃሉ የሰጠን ተስፋ ምንድን ነው? ቅጥቅጥ ሸምበቆ አይሰብርም ይላል። የተቀጠቀጠውን ሸምበቆ አይሰብርም ይላል። እና ተስፋችን ተቀጥቅጦ ቢሆን፣ ቅጥቅጥ ሸምበቆ ቢሆን መልሶ እንደገና ሊያጸናው ይችላል። ይሄ አቅም ማለት ፈጣሪ ይሄን ማድረግ ይችላል ማለት ነው። ከዛ ቅጥቅጥ ሸምበቆን አይሰብርም ይልና ደግሞ የሚጤሰውን ጧፍ አያጠፋም ይላል። አሁን በጧፍ ላሳይሽ። ጧፍ እኔ በጣም ነው የምወደው። በነገራችን ላይ ጧፍ በጣም ወዳለሁ። መንፈሳዊ ትርጉሙም ደስ ይለኛል። ለምን መሰለሽ? አሁን አንድ ጊዜ ሳጠና ያው ቤተክርስቲያን አይደል ኦርቶዶክስ ተዋህዶ ብዙ ይጠቀሙ የለ እና ክሮቹ የአማኞች ሕይወት ነው ይባላል። ክሮቹ ከዛ ይሄ ዋክሱ ሃይማኖቱ ነው እና የአማኙ ሕይወትና ሃይማኖቱ አንድ ላይ ደምቆ ያበራል። ክሮቹን ያለ ሃይማኖት ብታበሪያቸው ወዲያው በርተው ይጠፋሉ። ዋክሱን ለብቻ ብራ ብትዩ አይበራም። ስለዚህ ሃይማኖቱና የአማኙ ሕይወት አንድ ላይ ያበራል ማለት ነው። አሁን ጧፍ ይሄ ተስፋችን ነው። እሺ፣ ይሄ ተስፋችን ነው። ሲበራ በጣም ያምራል። ላብራውና ላሳይ። ጧፍ ሲበራ በጣም ነው የሚያምር። አሁን በርቷል። ያምራል አይደል? ሲበራ በቃ ኢትዮጵያ ውስጥ ሳያቸው በጣም ደስ ከሚሉኝ ነገሮች እንደሆነ ታውቂያለሽ፣ ጧፍ ሲበራ ማየት ነው። አሁን ተስፋሽ እንደዚህ ያበራል፣ ያምራል። ተስፋችን ደምቆ ሲያበራ በጣም ደስ ይላል፣ ያምራል። ከዛ ግን በዚህ ተስፋሽ ላይ ነፋስ ይነፍሳሉ፣ የተለያዩ ችግሮች ይነፍሳሉ፣ ሊያጠፋቸው የሚፈልጉ። አሁን እንዲህ ሲበራ ያምራል፣ በጣም ነው የሚያምረው፣ ቆንጆ ነው። ግን ይመጣና ያንገዳግድብሻል፣ ትታገያለሽ ለመጠበቅ። ሊያጠፋብሽ ነው የሚፈልገው።
ግን ያንገዳግደዋል። ፕሮቴክት ለማድረግ ትሞክሪያለሽ። ኧረ ተስፋዬ ነው አትንኩብኝ ትያለሽ። ከዛ በዚህ ጋር ትታጊያለሽ፣ ትጸልያለሽ እንዳይጠፋ ትታጊያለሽ። ከዛ በኋላ ግን ይበረታና ይጠፋል። አሁን ጭሱን አየሽው? የሚጤስ ጧፍ ማለት ይሄ ነው። ሲበራ ያምራል፣ ሲጤስ ግን ክፉ ነው። ጭሱ ወደ አይንሽ ውስጥ ይገባል፣ ያስለቅስሻል፣ ሽታው ደስ አይልም። በሰዎች ሕይወት ውስጥ ጧፋቸው እንደዚህ ይጤስና ቤታቸው በጭስ ይሞላል። ከዚያ ያስለቅሳቸዋል። ማዲያት ፊታቸው ላይ ይወጣል። ምንድን ነው የሚያመጣው? የሚጤስ ጧፍ ነው ይህንን የሚያመጣው። ቤታቸው በጭስ ይሞላል። ተስፋቸው ጠፍቶባቸዋል። ጭስ አለ ቤቱ፣ ጭስ ይላል። እንደዚህ እንደምታየው ነው። አያምርም። አይን ውስጥ ይገባል፣ ያስለቅሳል። ታለቅሳለች። ምንድን ነው? ጧፉ ጤሶባታል። ጧፉ ጤሷል። ታግላ ነበር እንዳይጠፋባት። ቅድም እንደታገል ነው ብዙ ሞክራለች፣ ግን ጤሰ። ይሄ ደግሞ ከጤሰ በቃ ጠፋ። ይትስገውን ምን ማድረግ ይቻላል? በየቤቱ አለ፣ በየቤቱ የሚጤስ ጧፍ አለ። እህቶቻችን የሚያስለቅሳቸው እንባ አውጥተው እንዲያለቅሱ የሚያደርጋቸው፣ ወንድሞቻችን እንባ አውጥተው ባያለቅሱ እንኳን ልባቸው እንዲያለቅስ የሚያደርግ የሚጤስ ጧፍ አለ። ጧፍ ይጤሳል። ብዙ ቤቶችን፣ ብዙ እህቶቻችንን ያስለቅሳል። ብዙ ቤተሰቦችን ያስለቅሳል። ተስፋ ሲጤስ በጣም መጥፎ ነው። እንደዚህ ሆኖ ይጠፋል። ይጤሳል፣ ያስለቅሳል። የብዙ ሰዎችን ጓዳ ያስለቀሰ ነው። the good news is ቅድም ምን አለን? የተቀጠቀጠውን ሸምበቆ አይሰብርም ማለት ነው። የሚጤሰውን ጧፍ ደግሞ አያጠፋም ማለት ነው። እንደዚህ ጧፍሽ ጤሶ ባለበት፣ ተስፋ ቆርጠሽ ባለበት ግን ፈጣሪ አለ። ስለዚህ እሱ ይመጣና ምን ያደርጋል? እሱ ይመጣና የሚጤሰውን ጧፍ የማያጠፋ እሱ ይመጣና ጧፍሽን ያበራዋል። ቅድም ጤሶ ነበር፣ አሁን ደግሞ በቀላሉ ያበራዋል። ይህንን ለውጥ ማምጣት ይችላል። የሰማይ አምላክ እግዚአብሔር እሱ ከለኮሰው በኋላ፣ እሱ ካበራው በኋላ ግን ደግሞ ማንም አያጠፋውም። ማንም ሰው ሊያጠፋው አይችልም። ስለዚህ ተስፋ ለቆረጡ ወገኖቼ ነው ዛሬ መናገር የምፈልገው። በግል ሕይወታቸው፣ በቤተሰባቸው ሸምበቆ ተቀጥቅጧል፣ ሸምበቆ መሰበሩ ነው ብለው ለሚጨነቁ ለነሱ ቅጥቅጥ ሸምበቆ አይሰበርም። ጧፋቸው ለጤሰባቸው ተስፋ ላጡ ለነሱ ቅድም እንዳየነው ጢስ በጢስ ለሆነባቸው ላስለቀሳቸው እህቶቻችን በፊታቸውን ያጠቆረ በእንባ ነው የኔ ሕይወት ላሉ ደግሞ የሚጤሰውን ጧፍ አያጠፋም። እንዲህ አድርጎ ያበራዋል። እና ላዛር ቤት ምን ሆነ? ሸቷል አሉት። ተስፋችን ጤሷል፣ ካሁን በኋላ ምንም ዋጋ የለውም አሉት። ከዛ በኋላ ድንጋዩን አንከባሉ አላቸው። ድንጋዩን አንከባሉ አላቸውና አላዛር ሆይ ውጣ ሲለው ተስፋቸው ብድግ ብሎ መጣ፣ እንደታሰረ ሆኑ። ፍቱትና ሂዱ አለ። የመጨረሻ ተስፋ የቆረጣችሁበት ነገር ቢሆን፣ የተቀጠቀጠ ሸምበቆ ቢሆን፣ ቅጥቅጥ ሸምበቆ እንደሚጸና በሱ ማወቅ፣ የሚጤሰው ጧፍ እንደሚያበራ ማወቅ ያስፈልጋል። መጨረሻ ስለ ሀገራችን እናውራ። አሁን ሀገራችን ውስጥ ምንድን ነው እየሆነ ያለው? በጣም እኮ ከባድ ነው አይደል? በሰሜኑ፣ በምዕራቡ በሰላም እንኖራለን አልን፣ ኢትዮጵያ ታድጋለች አልን፣ የትንሣኤ ዓመታችን ነው አልን፣ ብዙ ተስፋ አደረግን። ነፈሰ። በሰሜኑ ነፈሰ፣ በምዕራቡ ነፈሰ፣ ከግብፅ ነፈሰ፣ ከዚያ ነፈሰ። እንደዚህ ሆኖብናል። አሁን እንደዚህ ሆኖብናል። ጭስ ነው። ወደ ሰሜን ብትሄጂ ጭስ ነው። ራያ ብትሄጂ ጭስ ነው። ትግራይ
ጭስ ነው። በወለጋ ጭስ ነው። ኢትዮጵያ ተስፋ አላት ወይ ብለን እስክናስብና እስክንጨነቅ ድረስ ጭስ ነው። አገሪቷ ጭስ ነው። ሁላችንም እንፈተናለን። የእውነት ተስፋ አለን ብለን እንፈተናለን። የእውነት ይሆንልናል ብለን እንፈተናለን። ምክንያቱም ጭስ ነው። ሁላችንን ተስፋ ያስቆርጣል። ሐዘን አለ፣ ለቅሶ አለ፣ ለሁላችንም ነው እና ጭሱ በሁሉም ጋር አለ። አዲስ አበባም አለ፣ በየቦታው አለ፣ በየቤቱ አለ፣ ጭንቀት አለ እና ይበራል ወይ ብለን በእውነት እስክንጠይቅ ድረስ ነው። የኢትዮጵያ ጧፍ ደግሞ ጨሱ አይቀርም። የኢትዮጵያ ጧፍ ደግሞ ጨሱ አይቀርም። ለእኔ አሁን ያለንበት የፍጻሜ ጦርነት ነው። የመጨረሻው ወሳኝ ግን የፍጻሜ ጦርነት ነው። እንደዚህ በጭስ ውስጥ ዘመናችንን አንኖርም። እግዚአብሔር ደግሞ የኢትዮጵያን ጧፍ ደግሞ እንደዚህ ያበራዋል። የሀገራችን ጧፍ ደግሞ እንደዚህ ያበራል። ለዛውም ድምቅ ብሎ አእምሮ የኢትዮጵያውያን ተስፋ እንደገና ያበራል። ከፍ ብሎ ደምቆ ተውቦ ይበራል። ተስፋችን የለመለመ ነው። ተስፋችን ውብ ነው።